የኤሌክትሪክ ኃይል ለሀገራችን ኢኮኖሚያዊና ማህበራዊ የልማት እንቅስቃሴ የማይተካ ሚና አለው። ይህን ታሳቢ በማድረግም የኢትዮጵያ ኤሌክትሪክ ኃይል በመላው ሀገሪቱ በሚገኙ የኃይል ማሰራጫ ጣቢያዎች አማካኝነት ለደንበኞቹ ኃይልን ያሰራጫል። በእነዚህ ማሰራጫ ጣቢያዎች ዜጎች በቂ ኃይል እንዲደርሳቸውና ያልተቆራረጠ የኃይል ስርጭት እንዲኖር በየጊዜው የተለያዩ ጥረቶች ይደረጋሉ። የኢትዮጵያ ኤሌክትሪክ ኃይል በምስራቅ ሪጅን 1 ድሬዳዋና ሐረር እንዲሁም ምስራቅ ሪጅን 2 ጎዴ፣ ቀብሪ ዳህርና ደጋቡር አካባቢዎች ያሉ የኃይል ማከፋፈያ ጣቢያዎቹ በቀጥታ ለደንበኞቹ ወይም በኤሌክትሪክ አገልግሎት በኩል የኤሌክትሪክ ኃይል ለደንበኞች እየደረሰ ይገኛል። ጣቢያዎቹ እንደየአቅማቸው እርስ በርስ ኃይልን በመቀባበል በየጊዜው ያላቸውን አቅም በማሳደግ የተለያዩ ስራዎችን እየሰሩ ይገኛሉ። የጎዴ ማከፋፈያ ጣቢያ እንግዲህ ያው የሚገኘው ሶማሌ ክልል ሆኖ ጎዴ ከተማ ነው የተመሰረተው በ2004 ጀምሮ አገልግሎት እየሰጠን ያለው ማለት ነው። ስለዚህ ከ2004 ጀምሮ እስከ ዛሬ ድረስ 63 ኤምቪ የመጫን አቅም ያለው ካፓሲቲ ትራፎ አለው። በዛ ማህበረሰቡን እያገለገለ ይገኛል። ነገር ግን በአሁኑ ሰዓት የ63 ኤምቪ ያለው የከተማው መስፋፋትና ያለው የምስራቅ ኢትዮጵያ ያለው የልማት መስፋፋት እየጨመረ በመሄዱ ምክንያት አሁን ያው ተጨማሪ ትራፎዎች አስፈልጎ ተጨማሪ ካፓሲቲ ማስፋፊያዎችን እየሰራን እንገኛለን ማለት ነው። ጎዴ ኃይል ማሰራጫ እንግዲህ በጣም ትልቁ ጣቢያ ነው። 230 ኬቪ ነው። ከራይቱ ነው ገቢ ያለው መስመር ለቀብሪ ዳህር ውጭ መስመር 132 ኬቪ ለቀብሪ ዳህር የሚያወጣል። ከዛ ውጭ ደግሞ ለድርጅታችን ወይም ደግሞ ለሀገራችንም ደግሞ የዶላር ለማስገኘት ወይም ደግሞ ገቢ ምንጭ ለማድረግም ለኢሲኤል የሚባል ዳታ ማይኒንግ ካምፓኒ 13.8 ሜጋዋት ሰጠናል አሁን በቅርቡ። ይህን ደግሞ ወደ 20 ሜጋዋት የማሳደግ ስራውን እየሰራ እንገኛለን ማለት ነው። በቅርቡ ወደ 20 ሜጋዋት አሳድገን ለዳታ ማይኒንጎች እንሰጣለን። እንደዚህም ደግሞ በቅርቡ የጀመርነው ፕሮጀክት አሁን ሲቪል ወርኩ ተጠናቆ አልቋል። አሁን የሚቀር ኤሌክትሮሜካኒካል ስራ ነው። ስለዚህ ኤሌክትሮሜካኒካል ስራ እንደጨረስነ በአስቸኳይ የምናደርጋለን ማለት ነው። ለዳንጎቴ ማዳበሪያ ፋብሪካ ማቀነባበሪያ 11 ሜጋዋት እንሰጣለን። ተጨማሪ ደግሞ ለዳታ ማይኒንጎቹ ተጨማሪ የሆኑ ሜጋዋቶች እንሰጣለን ማለት ነው። ቀብሪ ዳህር ሰብስቴሽን ባለ 132 ኬቪ ቮልቴጅ ሰብስቴሽን ነው ወይም ኃይል ማከፋፈያ ጣቢያ ነው። ይህንን ኃይል ማከፋፈያ ጣቢያ ከ132 ኬቪ ከጎዴ እንወስዳለን። ከዛ የወሰድነውን ደግሞ በትራንስፎርመር በኩል ወደ 33 ኬቪ ቀይረን ለተጠቃሚያችን ወይም ደግሞ ለከተማዎች እናደርስላቸዋለን ማለት ነው። ስለዚህ ከዚህ ወጪያችን 4 ወጪ አለን። ለ4 ከተማ እንሰጣለን ማለት ነው። ለአራቱም ደግሞ 33 ኬቪ ነው የምንሰጣቸው። አንደኛ ቀብሪ ዳህር ለነዛ 33 ኬቪ እንሰጣለን። ሁለተኛ ደግሞ ዳዲን ይባላል ከተማ ነው፣ ለዛም 33 ኬቪ እንሰጣለን። ሶስተኛ ደግሞ ዋርደር ለሚባል ከተማም 33 ኬቪ እንሰጣለን። አራተኛ ደግሞ ሽላቦ ይባላል። ለነዚህ ሁሉ 33 ኬቪ እንሰጣለን ማለት ነው። የኤሌክትሪክ ተደራሽነት ወይም ደግሞ ድርጅታችን ጥቅም እንዲኖረው ለነዚህ ህዝብም ደግሞ ለማገለገል 24 ሰዓት ሳንቋረጥ በፈረቃችን ገብተን እንሰራለን። እዚህ ላይ እኛ አስተዋጽኦ ለምሳሌ ቮልቴጅ መቆጣጠር፣ ትልቁ ኃይል ቮልቴጅ መቆጣጠር ነው የኛ ስራ ማለት ነው። ቮልቴጅ ከአቅም በላይ ሲሆን እቃ ያቃጥላል፣ ለተጠቃሚም ደግሞ አይደርስም። ስለዚህ ቮልቴጅ እንከታተላለን በየሰዓቱ ማለት ነው፣ እንመዘገባለን። ከረንትም እናም ደግሞ ኤሪያ ላይም ወጥተን የእቃዎቻችን ደህንነታቸውን እናያለን። የኢትዮጵያ ኤሌክትሪክ ኃይል የተለያዩ የመሰረተ ልማት ስራዎችን ከኃይል አቅርቦት ጋር የተያያዙ የመሰረተ ልማት ስራዎችን እያከናወነ ይገኛል። ይሄ ቀብሪ ዳህር የሚገኘው የኤሌክትሪክ ኃይል ሰብስቴሽን ነው። እንግዲህ እነዚህ የመሰረተ ልማት ስራዎች የተለያዩ አገልግሎቶችን ይሰጣሉ። አገልግሎቶቻቸውን ደግሞ በተገቢው መልኩ እንዲያከናውኑ በተለያየ ጊዜያት የጥገና ስራዎች ይከናወንላቸዋል። ከጎዴ ሰብስቴሽን በ132 ኪሎ ቮልት
ቮልቴጅ ይደርሰናል። 132 በ33 ኪሎ ቮልት ነው እየተቀበለን እያስተላለፍን ያለ ነው ለደንበኛ። ሰብስቴሽናችን ከአንድ 25 ኤምቪኤ ትራንስፈርመር እና አንድ 10 ኤምቪኤ ሪአክተር አለው። ያ ማለት ሪአክተሩ ሎድ ባላንስ ለማድረግ ነው የሚያገለግለን። በተጨማሪ ሰብስቴሽናችን ከ2012 ጀምሮ ለከተማዎች ጥሩ መነቃቃት እያደረገ ነው። እስካሁን ባለው ወደ 65 አምፔር አካባቢ ያ ማለት ወደ በሜጋዋት ወደ 3.3 አካባቢ ሜጋዋት ከፍተኛ እየጫነ ነው። ነገር ግን ያው በቂ አይደለም። ከተሞች እያደጉ ነው። ወደፊት በሙሉ አቅሙ ይሰራል የሚል ተስፋ አለን። በእኛ በኩል በቂ የሆነ አስተማማኝ የሆነ ኃይል አለን። ለማህበረሰቡ እያገለገለ ነው። በጥገና በኩል እንደ አጠቃላይ መስሪያ ቤታችን የራሱ የሆነ ባለሙያ አለው። ይሄ የዘርፉ የራሱ ባለሙያ አለ። በሜንቴናንስ የተለያዩ ሜንቴናንሶች አሉ። ለምሳሌ ሰብስቴሽን ሜንቴናንስ አለ። ትራንስሚሽን ሜንቴናንስ አለ። ትራንስሚሽን ሜንቴናንሶች ምንድነው ስራቸው? ኃይል ማስተላለፊያ መስመሮችን ገና ባለሙያ ናቸው። ያ ብቻ አይደለም፣ ችግር ከተፈጠረ ይጠግናሉ። ነገር ግን ችግር ከመፈጠሩ በፊት ቅድሚያ ጥንቃቄ ኢንስፔክሽን ይሰራል። ያ ማለት ለምሳሌ በዝናብ በጎርፍ የተበላ ታወር ካለ ከመውደቁ በፊት ቅድመ ጥገና ይደረግለታል። የተሰረቀ የተፈታ ብረት ካለ ቅድመ ጥገና ይደረግለታል። ያንን ይሰራሉ። ችግር ካለ ያን ችግር አይተው ይዘው ሪፖርት ያደርጋሉ። በስኬጁል ይሰራል። እንደዚሁ በተመሳሳይ ሰብስቴሽን ሜንቴናንሶች አሉን። እዚህ ሰብስቴሽኑ ግቢ ውስጥ የሚፈጠር ችግር ካለ የራሱ ሜንቴናንስ አለ። እነሱ ሜንቴናንሶች እኛ እዚሁ በየቀኑ ኢንስፔክሽን እንሰራለን። ውጭ ላይ ሎድ ብቻ መቆጣጠር አይደለም፣ ውስጥ ላይ ብቻ አይደለም፣ በየሰዓቱ እየወጣን ሁሉ ነገር ቼክ እናደርጋለን። በምስራቅ ሪጅን 1 ስር አዋሽ፣ ሁርሶ፣ አሰበ ተፈሪ፣ ሀረር፣ ድሬዳዋና አዲጋላ የኃይል ማሰራጫዎች ይገኛሉ። እነዚህን ማከፋፈያ ጣቢያዎችን ጨምሮ ሌሎቹም ተገቢውን አገልግሎት እንዲሰጡ በየዓመቱ በሚዘጋጅ እቅድ መሰረት የጥገናና የማስፋፊያ ስራዎች ይከናወናሉ። ጣቢያው የሀረር ጣቢያ የሚቀበለው የቮልቴጅ መጠን 132 ኪሎ ቮልት ነው የሚቀበለው ደግሞ ከድሬዳዋ ሰብስቴሽን ነው። ከድሬዳዋ ሰብስቴሽን ከተቀበለ በኋላ ባዝባር ላይ እንዳለፈ ወደ ጅጅጋና ፊቅ ሰብስቴሽን 132 ኬቪ ያስተላልፋል በቀጥታ። ከዛ በመቀጠል ደግሞ በሁለት ትራንስፎርመሮች ተጠቅሞ ወደ 66 ኪሎ ቮልት ስቴፕ ዳውን ካደረገ በኋላ ለሀረር ኦልድ ሰብስቴሽንና ለአለማያ ሰብስቴሽን ይሰጣል። ከአለማያ ያለው ደግሞ ቀጥታ እስከ ጨለንቋ ድረስ ይሄዳል ማለት ነው የ66 ኪሎ ቮልቱን። ከዛ በተጨማሪ 5 ባለ 33 ኪሎ ቮልት እና 5 ባለ 15 ኪሎ ቮልት ወጪ መስመሮች ደግሞ ለከተማው ዙሪያና የተለያዩ አካባቢዎችን አገልግሎት ይሰጣል ማለት ነው። ሪሃቢሊቴሽን ማስፋፊያ ይሰራል። እነዚህ እንደ ደንበኛው ፍላጎት በማስፋፊያ ነው ማስተናገድ የምንችለው። ወደፊትም ይሄ ነገር እንዳልከው ጥያቄዎች አሉ፣ የሚቆም አይደለም። እንደምታየው ካለው የኤሌክትሪክ ፍላጎት አኳያ ደንበኛ አዳዲስ ደንበኛ ኃይል ጠያቂ በጣም ብዙ ነው። ይህንን ደግሞ ምንድነው እኛ የምንሰራው ተጀምሯል። ብዙ ቦታዎች አሉ እንደዚህ እየተሰሩ ነው። የማስፋፊያ ስራ በመስራት የነበሩት ትራንስፎርመሮች አቅማቸውን ከፍተኛ ፓወር እንዲሸከም የመቀየር ስራዎችን እየሰራ ነው። ፍተሻ ስራ እንሰራለን። በፍተሻው መሰረት በተገኘው ሪማርክ ደግሞ በሚቀጥለው ወር የአኑዋል ሜንቴናንስ በሚል የጥገና ስራ እንሰራለን ማለት ነው። ሁለቱ ስራዎች እነዚህ። ሁለተኛ ምንድነው የኢመርጀንሲ ስራ ነው። ኢመርጀንሲ ማለት አሁን ጣቢያው እየሰራ ባለበት ኮንዲሽን ላይ ምን ድንገተኛ የሆነ ችግር ቢፈጠር በፍጥነት መተን ለዛ ችግር መፍትሄ የሚሆን ጥገና እናደርጋለን ማለት ነው። በሶስተኛ ደረጃ የምንሰራው ደግሞ ምንድነው ማስፋፊያዎች ሲኖሩ ወይም ሪሃቢሊቴሽን የምንለው ሲኖሩ ደግሞ ማስፋፊያ ማለት አሁን ለምሳሌ ያሉን አሁን ጣቢያ ያለው ሎድ ከማስተናገድ ከሚገባው በላይ አቅም በላይ ሲሆን ፓናሎች ሲያጥሩብን ወይም ደግሞ ፓናሎቹ ሲያረጁ የመቀየር ስራዎችን እነዚህ ደግሞ የማስፋፊያ ወይም ደግሞ የማደስ ስራዎችንም እንሰራለን ማለት ነው። ዛሬ በቅድሚያ ምን አደረግን? ሆትላይን እያለ ጥገና መስራት ስለማንችል ቅድሚያ ያደረግነው ምንድነው ችግሩ ምንድነው የማይዘጋበት ምክንያት ምንድነው? የዲሲ ወይም የኮንትሮል ሲስተም ዲሲ ያለው እሱ መቋረጥ ነው ወይስ የኢንተርሎኮች አሉ? አሁን ብሬከሩ ሲዘጋ ብዙ አይነት ኢንተርሎኮች አሉና የኢንተርሎክ ችግር ነው ወይስ የዲሲ የሳፕላይ ችግር ነው የሚለውን እየለየን ነበር ማለት ነው። አሁን እሱ ችግር ይሆናል ብለን የያዝነውን 2-3 ነገሮችን ይዘናል። በሚኖረው ኢንተራፕሽን በአጭር ሰዓት ውስጥ ጥገናውን እናከናውናለን ማለት ነው። አሁን በዚህ በምንቆይበት ተጨማሪ ደግሞ
ሌሎች ስራዎችም አሉ። ለምሳሌ ምንድነው አንደኛው ትራንስፎርመር የፋኑ በአውቶማቲክ እየተነሳልን አይደለም የሚል ችግርም ተጽፏል ሪማርኩ ላይ። እሱንም ምናይ ይሆናል ማለት ነው። ከዛ በተጨማሪ ደግሞ ትራንስፎርመር ላይ የኦይል ሊኬጅ አለ ስለተባለ እሱንም የማጽዳትና የማጥበቅን ስራ እንሰራለን በሁሉ ባለን ፕሮግራም ስኬጁል መሰረት ማለት ነው። በምስራቁ የሀገራችን ክፍል ሶማሌ ክልል ከሚገኙ የኃይል ማሰራጫ ጣቢያዎች አንዱ የደጋሀቡር ማሰራጫ ጣቢያ ነው። የኃይል ማሰራጫ ጣቢያው በ2011 ስራ የጀመረ ሲሆን በቂ የኃይል አቅርቦት ቢኖረውም በሚፈለገው መጠን ጥቅም ላይ እየዋለ አይደለም። ኃይል የምንቀበለው ከጂጂጋ ሰብስቴሽን ነው። ከጂጂጋ ሰብስቴሽን 32 ኪሎ ቮልት እንቀበላለን። ደንበኞቻችን ዩቲሊቲዎች ናቸው፣ የማህበረሰቡ ነው ማለት ነው። በሌላ አነጋገር 3 ፊደሮች አሉ ወይም ወጪ መስመሮች አሉ። እያንዳንዳቸው 33000 ቮልት ይጭናሉ። ሸክፈሽ ደጋቡርና እግሊሌ እስከ ቀብሪ በያ ድረስ ከኛ ነው መብራት የሚያገኙት። እያንዳንዳቸው በተለይ ሸክፈሽና እግሊሌ ከአንዳንድ በላይ አይጭኑም። ትንሽ ደጋቡር የከተማው ነው እስከ 2 የሚጭነው። እስኩም ፒክ ታይም በሚባልበት ሰዓት ነው። ታሎድ አለ በሚባልበት ሰዓት አጠቃላይ ሰብስቴሽኑ እስከ 4 ኤምቪኤ ድረስ ነው ለደንበኞች የሚሰጠው። ባለን አቅም ማህበረሰቡ በሚፈልገው ልክ አሁንም መስጠት እንችላለን። የካለን አቅም አንፃር 25 ኤምቪኤ ያለን አቅማችን እስካሁን የምንሰጠው 4 ኤምቪኤ ነው። ያ እነሱ ከፈለገ ማህበረሰቡ እስከፈለጉ ድረስ የኛ አቅማችን እንዳለ ነው፣ አልተነካም። በየስድስት ወሩ ኢንስፔክሽን ይሰራል። እነሱ ኢንስፔክሽን የሰሩት ልጆች ወይም የኢንስፔክሽን ክሩ አባሎች ሪኮመንድ ባደረጉት መሰረት ምን አይነት ጥገና መጠገን እንዳለበት ምናምን ያኔ ኃላፊዎቻችን ይወስናሉና እዛ ጥገና ይሰራል። ሙሉ ጥገና ኢንስፔክሽን ስራ ራሱ በሪጅኑ አቅም ነው የሚሰራው። ምንም አይነት ከሄድ ኦፊስም ከሌላም ቦታ እኛ አቅም በላይ ሆኖ የምናስቸግረውም ሰው የምንጠይቀውም ነገር የለም። ሰከንደሪ ሳይድ ላይ ይሄ ፕራይመሪ ነው። በሰከንደሪ ሳይድ ኤስ1 ከኤስ2 4 ኮር አለው። 4ቱን ኮር እያንዳንዱን ቴስት እናደርጋቸዋለን ማለት ነው። ችግር በተፈጠረ ሰዓት የሰብስቴሽን ኢንቻርጆች አሉ፣ ኢንፎርም ያደርጋሉ ማለት ነው። እነሱ ድንገት እንደዚህ አይነት ችግር ሀፕን ቢያደርግ ሰብስቴሽን ላይ የትኛውም አይነት ችግር ቢፈጠር እነሱ ኢንፎርም ያደርጉናል። እኛ ኦልሬዲ ስታንድ ባይ ነን። በዛ ኦርደር መሰረት ሄደን ስራችንን ወደ ነበረበት እንመልሳለን። የተቋረጠውን የኃይል እንትን ወደ ነበረበት ለስራ ይሰራል ማለት ነው። ያን ቮልቴጅ ሪዲዩስ አድርገን ለሜትሪንግ እና ደግሞ ለፕሮቴክሽን እንዲሆን የከረንቱ መጠን ሪዲዩስ የሚያደርገው ይሄ ሲቲ ነው ማለት ነው እንጂ አሁን 33000 በፕራይመሪ ሳይድ 33000 ከመጣ በሰከንዳሪ ሳይድ ሪዲዩስ የሚያደርገው ምንድነው ሲቲ ነው ማለት ነው። እያንዳንዱ ማሽን የምናንቀሳቀስበት ዋናው እንትናችን ዲሲ ባትሪ ነው። እያንዳንዱ ማሽን የሚንቀሳቀሰው በዲሲ ነው። ዲሲ ማለት ባትሪ ያዛ አለ የባትሪ ሩምና እሱ ቴስት ይደረጋል። ግዴታ 125 ቮልት ዲሲ ያስፈልገናል። እያንዳንዱ ውስጥ እሱ ከሌለን ምንም ማድረግ አንችልም። ምንም ማለት እሱን ቴስት እናደርጋለን። በውሃ ነው የሚሰራ፣ በፒውር ውሃ ስላችሁ ፒውር ውሃ ማለት ነው። በፒውር ውሃ ነው እሱን መሙላት ማክሲመም እና ሚኒመም አለው። እሱን መሙላት ይጠበቅብናል። የትራፎ ዋይንዲንግ እና ኦይል ቴምፕሬቸር በየሰዓቱ እንለካለን፣ እናያለን። እንጌጆች አለው እናያለን። ከዛ አንፃር እኛ ሪፖርት እናደርጋለን። ከየነው ነገር አንፃር እነሱ መጥተው ማድረግ ያለባቸውን መስራት ያለባቸው መጠገን ያለባቸው ይጠገናሉ። በምስራቅ ሪጅን 2 ስር 5 የኃይል ማሰራጫዎች ሲኖሩ በአጠቃላይ ከ719 ኪሎ ሜትሮችን ይሸፍናሉ። በዋናነትም በጎዴ የሚሰራው ማስፋፊያም በአካባቢው ያለውን የኢንቨስትመንት እንቅስቃሴ የሚያግዝ ነው። ከጀርባ የምንመለከተው ማስፋፊያችን ምንድነው? ለዳንጎቴ ማዳበሪያ ፋብሪካ ማቀናበሪያና ለዚህ ለዳታ ማይኒንጉ ተጨማሪ ስራዎች እየሰራን ነው ማለት ነው። ለነሱ ግብዓት የሚሆን ነው። በዋናነት አሁን የኛውን ክትትል ያደርጋሉ። ኢንቨስትመንት ሆልዲንግ ክትትል ያደርጋል፣ እየመጣ ይጠይቀናል። እንደዚህ የኛ ቢሮም ክትትል ያደርጋል፣ ያው ድጋፎች እያደረገ በእኛ ቢሮ እየተሰራ ያለው። ስለዚህ ይሄኛው ለምን ነው በዋና የሚጠቅመው ማለት ለማዳበሪያ ማቀናበሪያው ነው ዋና ጥቅሙ ማለት ነው። ይሄኛው ይሄ ማስፋፊያው 25 ሜጋዋት ነው አሁን እየገነባን ያለ ነው። ስለዚህ 25 ሜጋዋቱ ተጨማሪ ኃይል አቅርቦት እንዲኖረን ያደርጋል ማለት ነው። ይሄኛው ለወደፊት ደግሞ ሰፋ አድርገን ወደ ውጭ የሚሄድበት መንገድ ሊኖር ይችላል ማለት ነው። ለጊዜው ግን ለማዳበሪያ ማቀናበሪያችን ያው እንደ ግብዓት ይሆናል ማለት ነው። እንደዚሁም ደግሞ
ጎዴ ከተማና አካባቢ ማህበረሰብ የመብራት አገልግሎቶች እየሰጠን እንገኛለን ማለት ነው። ከዚህ ሲያልፍ ደግሞ ለቀብሪ ዳርም ገቢ ነው። ቀብሪ ዳር ለዞኑና አጠቃላይ ደግሞ በዙሪያው ላሉ ወረዳዎች እያገለገለ ይገኛል ማለት ነው። የኛው ያው ሰፋ ያለ ጥቅም ነው ያለው። የኢትዮጵያ ኤሌክትሪክ ኃይል እንደዚህ እንደምታዩቸው አይነት የኃይል ማከፋፈያ ጣቢያዎችን ከመገንባት ጎን ለጎን በሂደቱ ሊያጋጥሙ የሚችሉ ችግሮችን ደግሞ የጥገና ስራዎችን ያከናውናል። እዚህ በጂጂጋ የሰብስቴሽን በተገኘንበት ሰዓትም ከቀን ጀምሮ ምሽቱንም ጭምር የጥገና ባለሙያዎች የተለያዩ አይነት ጥገናዎችን አካሂደዋል። እኮ ላይ ወጥቼ ሊያ እኛ አሁን እዚህ ጋር ውጭ ላይ የተቀመጡ እቃዎች አሉ። በዚህ በከፍተኛ መስመር ላይ የሚፈጠሩ ችግሮችን አክት የሚያደርጉ ዲቫይሶች አሉ። በእነኛ አማካኝነት እየተግባባን ችግሮች የተፈጠሩትን እቃዎች ይነግሩናል። ሪሌዎች ማለት ነው። የምንግባባባቸው እቃዎች አሉ። በእነኛ አማካኝነት የተፈጠረውን ችግር ከዛ መረጃ ወስደን እቃው ጋር ሄደን ሜንቴን እናደርጋለን። ፕሪቬንቲቭ ሜንቴናንስ አለ፣ ክትትል እናደርጋለን በየወሩ ማለት ነው። ከዛ መሀል ግን ኢመርጀንሲ ሲከሰቱ በየትኛውም ሪጅን ላይ በአስቸኳይ ሄደን ሶልቭ እናደርጋለን። ግን ምንድነው እቃዎች እዚህ ጋር እንዳይበላሹ ብዙ አይነት ኦፕሽኖች አሉ። ለምን ትልቅ ፓወር ስለሆነ ማቅረብ ስለሆነ እኛ ስራችን ላይ እዩ እንዳይቋረጡ ብዙ አይነት ኦፕሽኖች ስላሉ ኃይል ወዲያው የሚቋረጥበት ምክንያቶች የሉ። ምክንያቱም በአንደኛው መንገድ እንሰጥና መፍትሄ ሰጠን ያን እቃ ሜንቴን ለማድረግ ጥረት እናደርጋለን እንጂ የሚቋረጥ እንትኖች የሉ። ስራው እየሰራ በአማራጭ መንገድ እንሰጥና እንጠግናለን ማለት ነው። የማጠባበቅ ስራ እንሰራለን ማለት ነው። ከዛ የቱ ጋር ነው ድምጽ የሚለው አንዳንዴ ሉዝ ኮኔክሽኖች ይመጣሉ እና እያንዳንዱን እንተያያለን ማለት ነው። ከዛን እያንዳንዱ ብሎኖች ታይቲንግ የሆኑ ብሎኖች ካሉ እያንዳንዱን በደንብ በቃ ድብና አድርገን እናጠብቃለን። እነኚህንም በአለንኪ ናቸው፣ በአለንኪ የሚታሰሩ ናቸው። እነሱ ጋርም ድምጽ መኖርና አለመኖሩን ቼክ አድርገን ወደ ውስጥ በደንብ በማስገባት እያንዳንዱን እንትን በብዛት በከፍተኛ መስመር ላይ በፓወር ላይ ችግር አይፈጠርም። በእኛ ሳይድ ያለው ችግር አይፈጠርም። ችግር የሚፈጠረው ምንድነው? በዲስትሪቢዩሽን ላይ መስመር ከመስመር የመጣመር ነገር፣ ከግራውንድ ጋር የመገናኘት ነገር፣ ኦቨርሎድ የሆኑ ትራንስፎርመሮች ከአቅም በላይ ከረንት ይጭኑና እነሱ በሚፈጥሩት ችግር ሰብስቴሽን ላይ ብሬከር ይከፍትብናል። ያ ከፈተ ማለት ከኛ ችግር አይደለም፣ የኛ ተከላክሏል። ምንድነው የነሱ ክትትል ይናበቡና ከኦፕሬሽን ሰራተኞች ጋር ሶልቭ ይደረጋል። በእኛ በኩል ያለው ምንድነው በከፍተኛ ሳይድ ያለውን እዚህ ሰብስቴሽን ላይ ችግር ከተፈጠረ ወዲያው አስቸኳይ መፍትሄ እንዳልኩም መንገዶች አሉ፣ አይቋረጥም ብላክ አውት ካልተከሰተ በስተቀር ማለት ነው። እና ምክንያታዊ በሆኑ መንገዶች እንሰጥና እቃው መገጠም ስላለበት ያንን እቃ እኛ ይሄደን ወይ እዚህ ወይ ደጋሆረ ወይ ጎዴ ላይ ሶልቭ እናደርጋለን። እና እንደ አማራጭ ብዙ አይነት መንገዶች አሉ፣ መብራት ብዙም አይቋረጥም ለማለት ነው በእኛ በኢኢፒ በኩል ማለት ነው። ትራፎ ላይ ያለውን ችግር ምን እንደሆነ በየሰዓቱ እያየን የሆነ ችግር ላይ ካለ ለሜንቴናንስ እናቀርባለን። ለሜንቴናንሶች መጥቶ ችግሩ ምን እንደሆነ አይቶ ይሰራሉ። እነሱ ሲሰሩ ለኤልዲ ሲደውልን ማብራቱን እናቋረጣለን። ሲቋረጥ ደግሞ እዚህ ጋር ብሬከር አለ። እሱን ብሬከር ዲስኮኔክተር ከፍተን ግራውንድ እናረጋለን። ዲስኮኔክተር ከፍቶ ግራውንድ ከሆነ በኋላ ሜንቴናንሶቹ ላይ ወጥቶ የሚሆን ከስር የሚሆን ችግሩ የት እንደሆነ አይቶ ይሰራሉ። ለነሱ እንደዛ ነው ከነሱ ጋር የምንሰራው። ለከስተመር የምንሰጠው ፊደሮች አሉ። እነሱ አንድ ጊዜ እንሞክራለን። እሱ የመሞከራ ሰዓት አለ። ማግኒቱዱ ስንት እንደሆነ እናያለን። ማግኒቱዱ ከፍተኛ ከሆነ 1000 ከሆነ 10 ደቂቃ ነው። 1500 ከሆነ 25 ደቂቃ ነው። እንደዛው እያለ በየሰዓቱ ሰዓቱን ጠብቀን እንሰጣለን። እሱ እስከ 3 ሞክረን ከ3 በላይ ለኢንቻርጅ እናሳልፋለን። ኢንቻርጅም አንድ ጊዜ ችግሩ ምን እንደሆነ ዩቲሊቲውን ጠይቆ እነሱ ደግሞ መረጃውን ይዞ ይመጣሉ። ይሄ ነው ወይ ግራውንድ ነው ወይ ኤርዝ ፎልት ነው ብሎ ይነግራሉ። እሱ በፎቶም ይሁን
የሆነ መረጃ ይዞ ይመጣሉ፣ ይፈርማሉ፣ ከዛን እንሰጣለን። አሁንም እምቢ ካለ ለሜንቴናንስ እናሳልፋለን። የኃይል አቅርቦቱ ላይ መቆራረጥ እንዳይኖር በቋሚነት የሚካሄዱ ጥገናዎችና ማስፋፊያዎች ትልቅ አስተዋጽኦ እያደረጉ ይገኛሉ። ቀድሞ የሚደርሱ አደጋዎችን መከላከልም መሰረተ ልማቶቹ ላይ የሚደርሱ ጉዳቶችን ለመቀነስ ይረዳል። በአመቱ መጀመሪያ ላይ መጀመሪያ ፕላን ይኖራል፣ እቅድ ይኖራል። አኑዋል ኢንስፔክሽን አለ። በኢንስፔክሽኑ መሰረት ደግሞ ከዛ የተገኙ ሪማርኮችን መሰረት በማድረግ አመታዊ የጥገና ስራ ይሰራል ማለት ነው። ማለት የኃይል መቆራረጥ እንዳይኖር ቅድመ መከላከል ስራ ማለት ነው። በዛ መንገድ ቲሙ እንደዛ አይነት ስራዎችን ይሰራል። በእቅዱ መሰረት እንግዲህ ምናልባት በ3 ወር አንድ ጊዜ ወደ 5 አካባቢ የሚሆኑ መካፈያ ጣቢያዎች አሉ። በዛ መንገድ የጥገናም ስራ እንሰራለን። ከዛ ባለፈ ደግሞ የሜንቴናንስ የኢንስፔክሽን ስራዎችን ይሰራሉ ማለት ነው። ኢንስፔክሽን ስንወስድ እያንዳንዱ ነገር ሰብስቴሽን ላይ ያለውን ጥሩ ያልሆኑ ምልክቶችን ወስደን እንደ ግብአት ተጠቅመን እዛ መሰረት ላይ ነው በዛ እንትን ነው። ለምሳሌ አሁን በዛ መሀልም ኢመርጀንሲም ሊፈጠር ይችላል። አሁን በግድ አሁን በስኬጁሉ መሰረት ብቻ ሳይሆን አንዳንዴ ያልታሰበ ብልሽትም ሊያጋጥም ይችላል። ቲሙ ስታንድ ባይ ነው። በየትኛውም ሰዓት 24 ሰዓት ስታንድ ባይ ስለሆነ ተነስቶ የጥገና ስራውን ያደርጋል ማለት ነው። እቃው ሲቲ አናላይዘር ይባላል። 3 ነገር ነው ቴስት ሊያደርግልን የሚችለው። አንደኛ የሲቲውን ሲቲ ሬሾ፣ አሁን ለምሳሌ የዚህ ሲቲ ሬሾ ካምፓኒው ሲያመርተው ለምሳሌ 1000 በ1 ነው። 1000 ማለት 1000 በ1 ነው ማለት በፕራይመሪ ሳይድ 1000 ተቀብሎ በሰከንደሪ ሳይድ 1 አምፔር ያወጣል ማለት ነው። ስለዚህ ፋብሪካው በዚህ መንገድ ያመረተውን ሲቲ ሪሊ እንደዛ ነው የሚለውን በቴስት እናደርጋለን ማለት ነው። ማለት ኤግዛክትሊ 1000 በ1 ላይ መጣ ይችላል። እዚህ ጋር ቴስት በምናደርገው ግን የተወሰነች ቶለራንስ አለች። ያቺ ቶለራንስ ደግሞ ከሆነች ሬንጅ መብለጥ የለባትም። እሱን ቼክ እናደርጋለን ማለት ነው። ፓወር ኢንተራፕሽን ከፍተኛ የሚወስዱ ላይን ላይ የገጠመው ቶታል ብላክ አውት ካልሆነ ቶታሊ ሲወጣ ካልሆነ ወይም አጋጣሚ ሆኖ በስርቆት ምክንያት ታወሮች የወርቁበት ወቅት ካልሆነ ወይም ናቹራል ኬዙ ንፋሱ አንዳንዴ ሽቦውን ካልቆረጠ የሚቆረጥበት አካሄድ የለም ማለት ነው። ቋሚነት ጥገና ስራዎችን መስራታችን የኃይል አቅርቦት እንዳይቆራረጥ ያደርጋል። ይሄ ማለት ምንድነው? ቅድመ መከላከል ነው። ቅድመ መከላከል ሰራም ማለት አሁን አንድ ታወር ሊወድቅ ከነበረ አፈር ወይም በጎርፍ መሸርሸር ካለ ያኛውን ቀድመን በጥገና መልክ ሰራ ነው ማለት ቅድመ ጥገና ያደረግነ ማለት ያኛው ታወር ወድቆ በሚሊዮን የሚወጣን ወጪ እንድናስቀር ያደርጋል ማለት። እንደዚሁም ደግሞ ሰብስቴሽኖች ላይ ስንመለከት ደግሞ ሰብስቴሽኖች የተለያየ ኢኩዊፕመንቶች አሉ። እነሱ ኢኩዊፕመንቶችን ኢንስፔክሽን ሰርተን አይተን መስተካከል ያለባቸውን አስተካከልና ማለት መብራት ተቋርጦ ብዙ ሰዓት መቋረጥ ነው ወይም ደግሞ ብዙ ሰዓት መብራት መቋረጥን ይከላከልልናል ማለት ነው። ይሄ መብራት ደግሞ ለምስራቅ ሪጅን 2 በጣም ሙቀታማ ስለሆነ ለአንድ ሰዓት እንዲጠፋ አይፈለግም። በጣም ሙቀት ነው፣ በጣም አስቸጋሪ ሁኔታ ነው ያለው። ስለዚህ መብራት በቃ ሁሉም አክቲቪቲያቸው ስለሆነ መብራት ለአንድ ደቂቃም ቢሆን እንዳይቋረጥ በተቻለ አቅም እንግዲህ ቀድመን ጥገናዎችን እየሰራን የኃይል መቆራረጥን እየቀነስን ያለንበት ሁኔታ አለ ማለት ነው። የኃይል መሰረተ ልማቶች ላይ የሚደርሱ ጉዳቶችን በጥገናዎች ቀድሞ መከላከል የሚከሰቱ መቆራረጦችን ማስቀረት ይቻላል። በአጠቃላይ በመሰረተ ልማቶች ላይ የሚደርሱ ጉዳቶችን ለመቀነስም ማህበረሰቡን ጨምሮ የሁሉም ባለድርሻ አካላት በጋራ መስራት ደግሞ የተሻለ ውጤት ያስገኛል። በስርቆት ጉዳይ ይሄ ሪጅን በጣም ሰላም ነው። በተለይ ይሄ መስመር ይሄ ስራ ከጀመረ 6 ዓመቱ አንድ ብረት ተፈቶብን አያውቅም በዚህ መስመር ማለት ነው። ከሌላው ቦታ እየሰማን ነው። ብዙ ቦታዎች እንደዛ ይፈታሉ። ክልሉ ሰላም ነው። በዚህ በኩል የስርቆት እንትኑ የለብንም። ሰብስቴሽናችንን በዚህ ምክንያት አይጎዳም እና ማህበረሰቡ በዚህ ምክንያት ሊመሰገን ይገባል። ሌላው ጋር ስንነጻጸር ስርቆቱ ራሱ የተቀነሰ ነው ወደዚህ ማለት ነው። ፓወር መቆራረጡም እንደዛው እየተቀነሰ ነው። መሰረተ ልማቶችን ከመጠበቅ አንጻር እንደኛም እንደ ምስራቅ ሪጅን 2 እየሰራን ያላናቸው አሰራሮች አሉ። ከነሱ አሰራሮች መካከል ግንዛቤ መፍጠር ነው። ለማህበረሰቡ ግንዛቤ መፍጠር ነው። ይህን ግንዛቤ ከሀረሪ ክልል እና ከኦሮሚያ ክልል ባቢሌ ወረዳ ጋር ውይይቶችን ያደረግንበታለን። እንደዚሁም ከሶማሌ ክልል ደግሞ ቀብሪ በያ ወረዳ ላይ
ታወር ስርቆቶች አሉ። እነሱን ለማስቀረት በተደጋጋሚ ስብሰባዎችን ያደረግንበት ሂደት አለ። ከፖሊስ ኃላፊዎች ጋር ባቢሌ ተደጋጋሚ የሆነ ስብሰባዎችን አድርገን እናውቃለን። ቀብሪ በያ ሶማሌ ክልልም ተደጋጋሚ ስብሰባዎችን እናደርጋለን ፖሊሶች ጋር። ስለዚህ ከዚህ በፊት የሚያስቸግረው መሰረተ ልማት ጥበቃ ላይ ነው ማለት ታወር ስርቆቶች አሉ እና እነሱ ነገር በጣም ያስቸግር ነበር። ከዚህ በፊት ብዙ ብረቶች ይፈቱ ነበር። አሁን ባለንበት ኮንዲሽን ግን ብዙ የሚፈቱ ብረቶች የቀነሱበት መንገድ አለ። ከሶስቱም ክልሎች ጋር ተግባብተን ተነጋግረን እየሰራን ያለበት ሁኔታ አለ ማለት ነው። በፌዴራል ተቋማትና ከተማ አስተዳደሩ አንድ ላይ ሆኖ ለመስራት ምክር ቤቱን በ20 ሰው ምክር ቤት በ20 ድርጅቶች ማለት ነው ኢፒን ጨምሮ ኢዩ፣ ቴሌኮሙኒኬሽን፣ ጉምሩክ፣ የፌዴራል ተቋማትና አስተዳደሩ በካንቲባ የሚመራውን ኢኒሻል አርግቶ እየተሰራ ያለበት ሁኔታ አለ።